በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ጥቅምት 11 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 11 በዚህች ቀን የአንጾኪያ ሊቀ ጳጳሳት ቅዱስ አባ ያዕቆብ አረፈ። ይህ ቅዱስ ብዙ መከራ ደርሶበታል። ስለ ቀናች ሃይማኖት አርዮሳውያን አሳደውት በደሴት ብዙ ወራት ኖረ። ከዚህም በኋላ የአንጾኪያ ምዕመናን ሰዎች ተሰበሰቡ፣ መከሩ፣ መልእክትንም ልከው ወደ እነርሱ መለሱ። ጥቂት ቀኖች ኖረ። ከዚህም በኋላ ሁለተኛ አርዮሳውያን ተነሱበት፣ አሳደዱት። በስደቱም ውስጥ 7 ዓመት ኖረ። በዚያም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛም በቅዱስ ጸሎት ይማረን አሜን። ዳግመኛ ጥቅምት 11 በዚች ቀን ገድለኛዋ ቅድስት ሲላጋ አረፈች። ይህች ቅድስት ሲላጊያ ከአንጾኪያ ሀገር የሆነች ናት። ወላጆቿ ከሃዲያን ናቸው። እርሷ አስቀድማ ከረከሱ ሃይማኖቷ ጋራ በረከሰ ስራ ጸንታ መኖርን ገንዘብ አደረገች። እርሷ በመሽታ በጨዋታ ቤት በመዋል ስትሳለቅና ስታመነዝር ስትነዝፍም ትኖራለች። በአንዲት ቀንም የገሃነም እሳት የዘላለም ስቃይ እንደሚያጠቃቸው እያሳሰበ ዝንጎዎችና አመንዝሮቹን ሲገጽጻቸው ኤጲስቆጶስ ጳውሎስን ሰማቸው። ምክሩንም በልቧ አደረ። ከዚህም በኋላ ወደ እርሱ ሄዳ የሰራችውን ሁሉ ተናዘዘች። እርሱም አጸናንቶ የቀናች ሃይማኖትን አስተማራት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቃት። በቀደመው ስራዋ እየተጸጸተች በጾም በጸሎት በስግደት ሰውነቷን ማድከም ጀመረች። ከዚህም በኋላ የወንድ ልብስ ለብሳ ወደ ኢየሩሳሌም ሄዳ በከበሩ ቦታዎች ሁሉ ሰግዳ ሁሉንም ቦታዎቹ ተሳለመች። ወደ ኢየሩሳሌም ሊቃነ ጳጳሳት ተመለሰች። እርሷም ከኢየሩሳሌም ከተማ ውጪ ከደናግል ገዳማት ወደ አንዱ ላካት። የምንኩስናም ልብስ ለብሳ በጽኑ ገድልም ተጠምዳ 30 ዓመት ያህል ኖረች። እግዚአብሔርም አገልግላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከእኛ ጋር ትኖር ለዘላለሙ አሜን። ጥቅምት 11 ቀን የሚከበረው ዓመታዊ የቅዱሳን በዓላት፦ ቅዱስ አባ ያዕቆብ ስደተኛው ሊቀ ጳጳስ፣ ቅድስት ሲላጊያ ገዳማዊት፣ ቅዱስ ፋሲለዶስ ሰማዕት፣ ቅዱስ አርማሚ ሰማዕት። ወርሃዊ የቅዱሳን በዓላት፦ ቅዱስ ያሬድ ካህን፣ ማር ገላውዴዎስ ሰማዕት፣ ብፁዓን ኢያቄም ሐና፣ አቡነ ሐራ ድንግል። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ክፉ መዛከ ይእቲ መንግሥት ኃይለ ወስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጽባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ መረትወ እንታነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።